ሰላም አቶ ጃን። ሰላም አቶ ጃን። ሰላም አቶ ጃን። ሰላም ሰላም አቶ ጃን። ሰላም 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 አለቃ ጃን። አለቃ ጃን ደህና አደርሽ? ደህና። ያው ምግብ አምጥቼልሻለሁ። እንዴት ነሽ? ጣፋጭ ኬክ! አይ ሲያምሩ! ብታይ እህቴ ነዋን ቁርስ አልበላሁም። አንድ ብቻ ልውሰድ። በቅርቡ ቆንጆ ቁርስ ቤት ተከፍቷል። እዛ እንሂድ፣ እጋብዝሻለሁ። አይ ከዚያ አንድ ወስዳለሁ። ቆንጆ ይመስላል። አመሰግናለሁ። ምንም አይደል። ሲጣፍጥ! እህቴ ወይኗን ይጣፍጣል። እርቦኝ ነበር። እባክሽ ሁሉንም ልብላው። ቆንጆ ምሳ ጋብዝሻለሁ። አመሰግናለሁ እህቴ ወይኗን። ጃይደ ምን እየበላሽ ነው? አለቃ ጃን። ይጣፍጣል? እባክሽ የድርጅታችንን ደንበኞች በጠቅላላ ወረቀት ላይ ጻፊልኝ ቶሎ ብለሽ፣ አስቸኳይ ነው። ሁሉንም? ችግር አለ? ዛሬ ግን አያልቅም። ስትጠግቢ ብዙ ትሰሪያለሽ። አለቃ ጃን ሊገለኝ ነው እንዴ?
አለቃ ካንዞን ድርጅት የተላከ የሥራ ፕሮፖዛል ነው። ሴቶቹ እውነትም ጣፋጭ ምግብ ላይ ቀልድ አያውቁም። እንካ ዲንክ ሰታይ ነው። አንዱ ሰድ አላካፈለኝም እንዳትል ብሎ ጥሩ ነው። ይጣፍጣል። እበለዋለሁ። ከፈለኩኝ ደውል። እኔ ላንቺ ባመጣም አንቺ አከፋፍለሽ ጨረሽው። ወይኗል ዣን ዛሬ ምን ሆኗል? ቁጣ ይለዋል። ልክ ነህ። ቁጣ ብቻ አይደለም ፊቱ ራሱ ያስፈራል። እኔ እንደሚመስለኝ ከሆነ ስራ ላይ እየበላችሁ ስለሆነ ስራችሁ ላይ ማታተኩሩ መስሎት ነው። ምግብ ስለበላ እንዴት ግን አትብሉ የሚል ህግ እኮ ኖሮ አያውቅም። እንግዲያውስ ተጠንቀቂ፣ ብዙ አትቢ። አምጪው። ምንድነው? ይሄም ያው ምግብ ነው። ሁለታችሁ ተጠንቀቁ፣ አታናዱት። ስማ ማሬ፣ እኔ አቀርባለሁ። ቆይ ቁጭ በይ። ይሄው ኬክ፣ ቁጭ በይ። አዎ ቆንጆ ወተት አለ። ይሄ ወተት በጣም ይጠቅምሻል። ጣፋጭ ነው፣ ሰውነትሽን ይገነባል። ቆንጆ ነው፣ መጠጣት አለብሽ። የመብላት ፍላጎት የለኝም። አንተም በየቀኑ ለቁርስ ይህንን ሁሉ መስራት የለብህም። አንጨርሰውም። ትንሽ ብቻ ይበቃል። ምትወጂውን እንድትበይ ብዬ እኮ ነው። ዱቶንግ፣ ባለፈው ልጅሽን ስታጪ ከተማ ውስጥ አልነበርኩ። አብሬሽ ሆኜ ስላልተንከባከብኩሽ ተጸጽቻለሁ። አሁን የተረዳሁት ስራ አስፈላጊ ቢሆንም አንቺ ግን ከሁሉም ትበልጫለሽ። እኔ በሁሉም ነገር ልክስሽ ተዘጋጅቻለሁ። አንቺ ብቻ ጠንከር በይልኝ። ስለዋሻው ምንም ባትናደድም በጣም ብዙ ስህተቶችን ሰርቻለሁ። እኔ ምንም አልፈልግም። በእኔ ጥፋቶች አንተም ተባረርክ። ራሴን ይቅር አልለው። እውነት ለመናገር መጀመሪያ እውነቱን ስሰማ ተናድጄ ነበር። ግን ቆም ብዬ ሳስበው ተረድቼሻለሁ። ይህንን ስታደርጊ ምን እንደተሰማሽ አውቃለሁ። እውነት ግን ተመልከቺ፣ ስራ የለንም። የምትፈልጊውን ህይወት ልሰጥሽ አልቻልኩም። ግን አታስቢ፣ ለጊዜው ብቻ ነው። ለትንሽ ቀናት ወጣ ብለን መዝናናት እንችላለን። አዲስ ቀን እናገኛለን። አእምሯችን ይረጋጋል። እኔ ምንም አልፈልግም። ቆይ እኔ ንብረትህን ብዬ ካንተ ጋር ሆንኩ ይመስልሃል? አብረን መሆን ከጀመርን ወዲህ ምን ያህል ለራስህ እንደለፋ አውቃለሁ።
ችሎታህን በደንብ አውቃለሁ። በዚህ ብቃት በጣም ትልቅ ድርጅት ውስጥ መስራት ትችላለህ። ግን እኔ ባጠፋሁት ጥፋት ምክንያት በጣም ትናንሽ የሚባሉ ካምፓኒዎች ውስጥ ስራ መፈለግ እኮ ጀምረሃል። ላንተን ተናድጃለሁ። ያስከፋል። አትከፊ የኔ ቆንጆ። ያገኘሁትን ስራ እስከሰራው ድረስና ስራ ካላማረጥኩኝ ስራ ማግኘት አይቀርም። ሁሉም ነገር ከባድ አይሆንብኝም። እንጠነክራለን። ቆይ የሚመጥንህን ስራ ማግኘት ካልቻልክስ? ማይመጥነኝም ቢሆን ችግር የለውም፣ እማራለሁ። የእኔ ስራ ልምድ ማይክሮቺፕ ጥናት ነው። ግን ለአንቺ ምንም ነገር ለማድረግ ዝግጁ ነኝ። የእኔ ጥፋት ነው። አንተንም ጨምሮ እንደሚጎዳህ ባውቅ ኖሮ አሁን ያደረኩትን ነገር በሙሉ ወይን ነው ላይ በፍጹም አላደርግም ነበር። ራስ ወዳድ ባልሆን ኖሮ ሁሉንም ነገር አላደርግም ነበር። ጥፋተኛ ነኝ። በቃ አታልቅሽ። ይቅርታ። እንኳን ደህና መጣሽ። ሰው ፈልጌ ነው። መልካም ቆይታ። ዘና በል። አመሰግናለሁ። አትመጪም ብዬ እያሰብኩ ነበር። ይቅርታ መጠየቅ የለብሽም። የኔ ጥፋት ነው፣ ያንቺ አይደለም። እውነት ለመናገር ይህንን ያህል ጊዜ መዘጋጋት አልነበረብንም። በእርግጥ የኔም ጥፋት አለበት። ስለተናደድኩ አላዳመጥኩም። በእርግጥ እኔም ተናድጄብሽ ነበር። መናደድሽ አግባብ ነው፣ እኔ እረዳሻለሁ። በተለይ ደግሞ የድርጅቱን እቅድ ሰርቄ አንቺን ስላስለፋውሽ ይቅርታ። ባደረግከው ነገር ተናድጄ ነበር። በሱ ብቻ ግን አልተናደድኩም። ሌላ ምን? ጉዳዩን እንደሰማሁት እውነት እኔ የላኩልህ መስሎኝ ነበር። ከኔ እንደዚህ አይነት መልእክት ደርሶክ መጥተህ እንዴት አልነገርከኝም? እንደዛ አይነት ሰው ነኝ። ቀጥሎ እኔ እንዳልሆንኩኝ አወቅኩ። ከዚህ የበለጠ ተናደድኩ። እንዳልተረዳው ካወቅኩኝ እንዴት መጥተህ አላናገርከኝም? ቂም ይዘህብኝ ነበር። ዣናንሽን ላይ ነው ወይስ እኔ ላይ ነው? ልጅ ነገር ነህ። ቆይ አቁሚ። ኢሜይሉ በማይታወቅ ሰው እንደተላከ ታውቂ ነበር? መጀመሪያ አላወቅኩም። ጉዳዩን ሳጣራ ግን ደረስኩበት። እና የተናደድሽው በዚህ ምክንያት ነው? በትክክል። ሁሉንም ነገር ላስረዳሽ ሞክሬ ነበር እኮ። በሰዓቱ ልወስድሽ መጥቼ ነበር። ትዛለሽ? ላስረዳሽ ነበር ግን ተናደሻል። ከዛ ላስረዳሽ ፈራውኝ። የዛኔ እኮ የዱቱንጉ ጉዳይ ተፈጥሮ ነበር። ሰው ሁሉ ያፈጥብኝ ነበር። እንዴት ላውራ እችላለሁ? እና አሁን እያልሽኝ ያለሽው ታርቀናል ነው? ምን ይመስልሃል? ያንቺ ነው። ማን እዘዝ አለ? ጁሊን ሉ፣ ላንተ በጣም ትልቅ ቦታ አለኝ። ጥሩ ጓደኛዬ ነህ።
ስለዚህ እባክህ ወደፊት እንደዚህ አታድርግ። አታኩርፈኝ። እሺ ኬኩን ልብላብህ። እርቦኛል። ምንም አልበላሁም እኮ። ይጣፍጣል። በደንብ ቢ እንዴት እስካሁን አልሄድሽም? ወይ ነው አልነበረች አርፍዳ የምትሰራው? አንቺም እንደሱ ሆንሽ እንዴ? ለምን አለቃ ዣኔንን ሁሉ ዶክመንት እንዳስተካክል እንደሰጠኝ ልረዳ አልቻልኩም። ይህ ዶክመንት ምን እንደሚሰራለትም አላውቅም። እስካሁን ድረስ ሰርቼ ግማሽ አልደረስኩም። ይገርማል። ዛሬ ምን እያሰበ እንደሆነ ልረዳው አልቻልኩም። እኔም የሰራሁትን ስራ ድጋሚ ያሰራኝ። ጨርሻለሁ። አሁን ልሰጠው ነበር። እናሳዝናለን። አዎ እናሳዝናለን። ጃውዳይ ለምን አሁን ስራሽ እንደጨረሽ ወተን ፊልም አናይም? ትንሽ ያዝናናሻል። እሺ ግን ማምሻውን መጨረስ አልመሰለኝም። ነገ መስጠት አልችልም? እስቲ ሊዮ ይሽን ቆይ አንዴ። ዛሬ ቀረጻ እንዳልሄድሽ ሰማው። ችግር አለ? ላይሽ ነው የመጣሁት። ደህና ነሽ? ደህና ነኝ። እና በትላንቱ ጉዳይ ዛሬም ተናደሻል? ገባኝ። ይቅርታ፣ እባክሽ ይቅርታ አድርጊልኝ። ሰክሬ ነበር። ምንም አላስታውስም። እሺ፣ ማንሳት ካልፈለግሽ ሁለታችንም እንርሳው። ማንሳት አያስፈልግም። እንደ ድሮአችን ጓደኞች እንሁን አይሻልም? ዳይሬክተር፣ እባክህ ተረዳኝ። በልቤ ያለው ናንሽን ብቻ ነው። እሺ ገባኝ። አንቺ እስከፈለግሽበት ለዘላለም ጓደኞች መሆን እንችላለን። ጓደኞች ናግባ። አመሰግናለሁ። እና ከማናጀርሽ እንደሰማሁት ከሆነ ደስ የማይሉ ስጦታዎችና ለማንበብ የሚከብዱ የስድብ መልእክቶችን እንደሚደርሱሽ ሰምቻለሁ። ያስከፉሻል እንዴ? ንገሪኝ። ለምጄዋለሁ። ምናልባት ከልብ ስታፈቅር አንዳንዴ እብደት ይሰማል።
ልክ ነሽ፣ ልክ ነሽ። እንዳልኩሽ ነው። ምንም ነገር ቢያስፈልግሽ እባክሽን አሳውቂኝ። ምችለውን አደርጋለሁ። አመሰግናለሁ። እንዳየሁት ከሆነ ብዙ ጥሩ ስሜት ላይ አይደለሽም። እረፍት ከሆንሽ አይቀር ወጥተን እንዝናና። ምን ትያለሽ? አይሻልም? እባክሽ እምቢ እንዳትይኝ። እምቢ ካልሽኝ እንደ ጓደኛ አላየሽኝም። እሺ። የት እንሂድ? ጎልፍ እንጫወት ወይስ ፊልም ይሻላል? እሱም ይቅር። ወይስ እንስፈን? እንስፈን። አዎ። መስፈን ግን አልችልም። መስፈንማ ትችያለሽ። ሁለገብ እኮ ነሽ። በይ አሁን እንሂድ። አይ ተወስኗል። በይ በይ። እኔ መስፈን አልችልም። ልጅቷ እቃዎችሽን ታመጣልሻለች። እነግራታለሁ። ያዥ፣ ጠጪ። ይሽን አሁን ዘፈኝ። እኔ መስፈን አልችልም። አርቲስት ነሽ ግን አትዘፍኝ። ማንን የምታታልዩ? በእውነት አልችልም። አይሆንም። አንድ ቆንጆ ዘፈን አለ። ሄጄ ልምረጥ። አይሆንም። እኩል መስፈን አልችልም።只觉着你呼吸的不作无恙，勉强自己体谅缘分它像流水，一起放就不由分说，各自飘荡。አልወደድከውም? በፍጹም በፍጹም። በጣም ጎበዝ ነሽ። በጣም እውነት ወድጀዋለሁ። ሌላ ዘፈኝ። ይቅር፣ ይበቃኛል። ይሽን ችግር አለ? የለም፣ አንድ የሚያሳዝን ነገር አስታውሽኝ ነው። ብዙ ጊዜ ሆናችሁ? በጣም እያስጨነቀሽ ከሆነ ለምን አታናግሪው? ትዝ ይልሻል ድሮ ምን ትይ እንደነበር? እንደውም ራስን ካረዳ ዓለም አይረዳክም። ከባድ ሁኔታው ስትገቢ ብቻሽን ታብሰለስያለሽ። እኔ ማውቃት ይሽን ይቺ አይደለችም። በዚህ ሁኔታ ውስጥ ችግሮችን ከተጋፈጥሽ አሁንም ተስፋ አለሽ። ችግርን መጋፈጥ የገንዘብ ዝውውሩ በጣም ተሻሽሏል። በከፍተኛ ገንዘብ በቀጠርኳት ሰራተኛ ምክንያት ነው እንደዚህ የሆነው። እንደ ገባኝ ከሆነ እኔ ዡ በጣም ጎበዝ ነኝ፣ በጣም ጀግና፣ ክብር ይገባኛል። አይ ትንሽ
ትንሽ ራስን ያሞገስኩ አልመሰለህም? ግን እንዴት ነው ያሞገስኩት? ትክክለኛውን ነገር ነው የተናገርኩት። እንደውም አሳንሸዋለሁ። እሺ አሁን ይበቃል። ቆይ ልጠይቅህ፣ አንተና ነዋን ታረቃችሁ እንዴ? እና የምር ታርቃችኋል? እንግዲህ እንደዛ ነው። አንተ ሊሉ ልታመሰግነኝ እኮ ይገባል። እኔ ከጎን ሆኜ ባላበረታታክ ኖሮ እናንተ አትታረቁም ነበረ። ከሁለታችን አንቺ በተሻለ ሰዎችን ማሳመን ትችያለሽ። እሺ ተረጋጋ። ታርቀናል። ይግቡ። አለቃዡ እመቤት፣ ዳይሬክተር ዊንግ ፋይናንስ ዲፓርትመንት ውስጥ ረብሻ እየፈጠረ ነው። ሳይባባስ ልነግራችሁ ነው የመጣሁት። ጥሩ፣ አያችኋለሁ። አትመጣም እንዴ? ረብሻ የፈጠረው እኮ ያጎት ልጅ ነው። ይህንን ቀላል ጉዳይ መፍታት አይከብድሽም። እኔ አለቃሽ ነኝ። አልቀረብም አንተን ብሎ አለቃ። ከ0 እስከ 9 ትንሹ ቁጥር እኮ ነው። እንዴት ትሳሳታላችሁ? ምን ዳይዦንግ መስራት ለእናንተ መዝናኛ ነው? እንዳልከው ቀላል ቢሆን ኖሮ ማንም ሰው መስራት ይችለው ነበር። አዲስ ነህ አይደል? ስምህ ማን ነው? ሊሩ። ሊሩ፣ እንደዚህ አድርግ። የድርጅቱን የ6 ወር እድገት ግምገማ አስተካክለ በስራ መውጫ ሰዓት ላይ ጠረጴዛ ላይ ያስቀምጥልኝ። ይቅርታ፣ ፋይናንስ ዲፓርትመንትን ማዘዝ የምትችለው ዳይሬክተር ዌይን ራኦ ናት። አንተ ልታዘኝ አትችልም። ታውቃለህ፣ ማዘዝ ከፈለኩኝ አዛለሁ። ትሰማኛለህ? ያዘዝኩን የማታደርግ ከሆነ እዚህ ላይ አልፈልግም። ማን እንደሚያድንህ እናያለን። ምንድነው? ጆሮህ አይሰማም እንዴ? ማንነቴን በግልጽ ያወቅከው አልመሰለኝም። ዳይሬክተር፣ ሊሩ የኔ ረዳት ነው። አንተ የመምከር መብት ያለ አይመስለኝም። እኔ እንደሰማሁት ዳይሬክተር ዡ ያለፉት የ6 ወራትን ወጪ ሪፖርት ጠይቀሃል አይደል? አዎ። ችግር አለው? አይ ችግር የለውም። ነገር ግን ሊሩ አሁን የድርጅቱ ዓመታዊ የበጀት ሪፖርቱን እያዘጋጀ ይገኛል። እስከ እኩለ ሌሊት ድረስም እየሰራ ያመሻል። ስለዚህ ዳይሬክተር ዡ ሊሩን እስከ እኩለ ሌሊት መጠበቅ ከቻልክ በእርግጠኝነት ሪፖርቱን ሊያዘጋጅልህ ይችላል። ዳይሬክተር፣ እኩለ ሌሊት ድረስ ለሪፖርት ማምሸት ችሎታውን የሚጠይቅ ነው። ልትከታተዩ ይገባል። የምትናገረው ትክክል ነው። ችግራችንን ለመፍታት ማናጀር ሉን ብናናገረው የተሻለ ነገር ይመስለኛል። እንደዚህ ብናደርግስ የጥናትና ምርምር ክፍሉ ሪፖርት ካለቀ በኋላ ሪፖርቱን ለማናጀር ሉ ልላክለት። በተጨማሪም የተዘረዘረ የግዢ ማጠቃለያውን። እንዴት ነው? እንደዛ ላድርግ? ታዩ፣ እኔ አልፈልገውም። ወይዘሪት ወይን ጥሩ ነው። ዳይሬክተር፣ የምትገርሚ ነበርሽ። ሁላችሁም በፍጥነት ወደ ስራ ተመለሱ። ዳይሬክተር፣ በጣም የምትገርሚ ነበርሽ። ዳይሬክተር ዡ በእርግጠኝነት ሪፖርቱ ማየት ፈልጎ አልነበረም። የእሱ በጀት ስለተቆረጠበት እኛ ጋር ችግር እየፈለገ ብቻ ነበር። ያለፈው ስራው ሪፖርት የተጨማለቀ ነው። ዳይሬክተር፣ ጎበዝና ደፋር ነሽ። አከበርኩሽ። ከታላቂ ብዙ መማር ያለብኝ ይመስለኛል። ከታላቂ? እስካሁን አንተን አላውቀስኩም ነበር። የቸኮልክ አልመሰለህም? እሺ፣ አንቺ የፈለግሽውን ያህል ልትወቅሽኝ ትችያለሽ። ያው በአንቺ ስር ነው ያለ ነው። እና ደግሞ አለቃ፣ አንቺ ለእኔ ስትከራከሪልኝ ነበር። ታዲያ በምን ልክፈልሽ? ስራህን አርፈ ስራ። ችግር ወደ እኔ እንዳታመጣብኝ። ምንድነው የሚያስቀኝ? ወደ ስራ አትመለስም እንዴ? አሁን ሄዳለሁ። ሄድኩ።
ወይዘሪትሽን ወይዘሪትሽን ሰላም ወይዘሪትሽን ሰላም ወይዘሪትሽን። እኔ ለምንድን ነው የፈለግሽኝ? አሁን እሱን እየፈለግኩት ነው። አገኘሁት። በዌን ለዋን ላይ ያሳበብኩት እኔ ነበርኩኝ። አንተ አውቀ ነበር አይደል? እና ለምንድን ነው ያልተናገርከው? እስክትነግሪኝ እየጠበቅኩ ነበር። ናንጂን የዛሬ 7 ዓመት ዌን ለዋን ስተው በጣም ተጎድተ ነበር። አልፈልግም። በቃ አሁን በድጋሚ እንድትጎዳ አልፈልግም። እናም ወደ እኔ መታ እሷ ዌን ለዋንን አስወጣታለሁ ስትለኝ እኔም ብዙ አላሰብኩበትም። ተስማማው። ያደረኩት ላንተ ብዬ ነው። አውቃለሁ ይህ መንገድ ልክ አልነበረም፣ ግን ብትወቅሰኝ እመርጣለሁ አንተ እንደዚህ ከምትሆንብኝ። ዩሺን ይህንን ጉዳይ እንተው በቃ፣ ማንም እንዳያውቅ። እኔም አላወራም፣ አልወቅስሽም። ግን ካሁን በኋላ የዚህን ጓደኛሽን ትዕግስት አትፈታተኙ። ይህ ለመጨረሻ ጊዜ ይሁን። ስለዚህ ዩሺንን ትታገሳታለህ? አለቃ ዣን፣ መፈረም ያለብህ ዶክመንት አለ፣ ጠረጴዛ ላይ ነው። ቆይ ዛሬ ምሽት ውድ ደንበኛ አገኛለሁ፣ አብረሽኝ ትመጫለሽ። ገባኝ። ስለምናመሽ መጀመሪያ እራት እንብላ። ደንበኛ ስለምናገኝ እኔ ቤት ሄጄ ልብስ ልቀይር። እሺ። ምንድን ነው ዛሬ ደህና አይደለሽም? ደህና ነኝ። ስላሰብክልኝ አመሰግናለሁ። ይህንን ጉዳይ እንተው በቃ፣ ማንም እንዳያውቅ። እኔም አላወራም፣ አልወቅስሽም። ግን ካሁን በኋላ የዚህን ጓደኛሽን ትዕግስት አትፈታተኝ። ይህ ለመጨረሻ ጊዜ ይሁን። በእርግጥም አንተ የምትጨነቀው ለዩሽን ብቻ ነው። እኔ ረዳትህ ብቻ ነኝ።
ሰላም። አመሰግናለሁ። ቺርስ። እሺ ቺርስ። ጠጣ። ነገ ምን ትሰራለህ? ይቅርታ አረፈድኩኝ። እቺ የኔ ረዳት ናት ዊንዋን። ዊንዋን ሰላም። ሰላም። ዊንዋን ላስተዋውቅሽ፣ ከሎንግሻን ግሩፕ አቶ ቺንግ። አቶ ጃን እቺን የመሰለች ቆንጆ ደብቀ ነበር። ቀደም ብለ ለምን አላስተዋወቀንም? አሁንም ቢሆን አልረፈደም። ተቀመጥ። አዎ አሁንም አልረፈደም። ነይ፣ ጥሩ ሰዓት ተቀመጪ። ዊስኪ ወይን? ወይን። ጥሩ ሰዓት መጥተሻል። አብሮኝ የሚጠጣ ሰው ፈልግ ነበር። አብረን እንጠጣ። እንደሱ ከሆነማ አብሬ እጠጣለሁ። ህፃን ወይዘሪት ወይን ጥሩ ጠጪ ነሽ። ነይ ጠጪ። አቶ ቺንጋምጣው ሴቶች መጠጥ ሊቀዱልኝ አይገባም። ራሴ ቀደዋለሁ። ቆንጆ ሴት ነሽ። ታዲያ እንዴት መጠጤን አስቀዳሻለሁ? አቶ ቺንግ ጥሩ ሰው ነህ። እንግዲያውስ በደንብ እንጠጣ። እሺ፣ እነዚህ 2 ብርጭቆዎች በቂ አይደሉም። እስከፈለግነው ድረስ እንጠጣለን። ቺርስ። አቶ ቺንግ በደንብ እንጠጣ። አቶ ጃን ብርጭቆ ውስጥ ተርፎሻል። አቶ ጃን ወይዘሪት ዊን የምትገርም ሴት ናት። አንተ ከጎን በጣም ቆንጆና ችሎታ ያላት ሴት ይዛል። ከእንደዚህ አይነት ሰው ጋር አብሮ መስራት፣ አጋሮች ስንሆን በእርግጠኝነት ስራችን ይሳካል። በደንብ ሰማሽ። አቶ ቺንግ አምኖብሻል። ሁለታችሁ ጠጡ። ነይ እንጠጣ። በደንብ እንጠጣለን። በደንብ ቅዳለኝ። እሺ፣ እነዚህ 2 ብርጭቆዎች በቂ አይደሉም። እስከፈለግነው ድረስ እንጠጣለን። ውላችን በጥሩ ሁኔታ ይሳካል አይደል? መጀመሪያ ጠጪ። ወይኗ ነይ ልንገርሽ፣ መጠጥ አልጨረስንም እኮ። ታዲያ ለምንድን ነው በፍጥነት እየጠጣሽ ያለሽው? አቶ ቺንግ አሁን ስለ ስራው እናውራ። ለምንድን ነው ስለ ስራው የምናወራው? አይ ስሚ፣ ጨርሺው። በጣም ጥሩ። አስቸኩ ልቅዳልሽ። ለምን እኛ ለምን ጨዋታ አንጫወትም? አትጨነቂ። ለምንድን ነው የምታፍሪው? የመጠጥ ጨዋታ እንጫወት። የተሸነፈ ይጠጣል። አቶ ቺንግ ይህንን ጨዋታ አላውቀውም። ችግር የለውም፣ እኔ ያሳይሻለሁ። ስሚ ላስተምርሽ። እኔ ወይዘሪት ወይን፣ መጀመሪያ እጃችንን እንዘረጋለን። እንደዚህ አድርገን እጅሽን። አቶ ቺንግ ዊንዋን፣ የሻሎ ኮስሞስና የአቶ ቺንግ ድርጅት አጋርነት ባንቺ ላይ ነው። ነይ 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 በይ ወይዘሪት ወይን። አቶ ቺንግ እኔ ሰከርኩኝ መሰለኝ። እርዳኝ። አቶ ቺንግ ይመስለኛል ረዳቴ መጠጣት አልቻለችም። እንካ በሷ ፋንታ። ይመስለኛል አቶ ጃን ወይዘሪት ወይንን ተረድቷታል። ይቅርታ። ጃናን ሽን ሆን ብለህ ነው እንዴ? በተደጋጋሚ እያየሁክ ነው። አዲስ አስገራሚ ድራማ ተጀምሮ እንዴት ጣልቃ ገባለሁ? አሁን አልቋል። እንዴት ነው የምትከፊኝ? አለቃሊ። አቤት። ካላንቺ በስተቀር የሚለውን ልትመርጥልኝ ትችላለህ? እሺ፣ ካላንቺ በስተቀር ይኸው